እቺ ሴትዮ ደንግጣ ነው የሞተችው። ደግሞ ተናግራለች፣ እንዳታረግዝብኝ ብላለች። ሁላችንም እናቶች የምንለዋል እንደ በሬ አመመኝ ጋይስ፣ እግዚአብሔርን አሞኛል ዛሬ ትላንት ጀምሮ አሞኛል፣ አመመኝ፣ አሳዘነች። በቃ የራሴ ህይወት ነው ትዝ ያለኝ። ይህ በቀላሉ የሚያልፍ ነገር አይደለም። ዛሬ ደግሞ የሚጎዱ ህፃናቶች አሉ፣ እናትም አባትም የሌላቸው። ያ አባትና እናት ጋር ያላደገ ልጅ መጨረሻው ምን እንደሚሆን መድኃኒዓለም የሚያውቅ ኃላፊነት የማይሰማው ደው አባት ለልጆቹ ነገ ደግሞ የልጆቹ ህይወት ምን እንደሚሆን በፍቅር በአባት ፍቅር አክሴፕት አድርጎ አንድ ሰው መለያየቱን አክሴፕት አድርጎ ለልጁ የሚሆነውን ይሆናል። እኔ ስለሷ የራሷ ጉዳይ። ልጅቷ እናትየው ናት የምታሳዝነኝ። እኔ እናትየው ናት ልቤን የነካችኝ። እናትየው ናት የኔን ህይወት መልሼ እንዳስታውስ ያደረገችኝ። እናትየው ናት፣ ማንም አይደለም። ዛሬ ልጅ ወጥቶ በማይገባበት ዛሬ ልጆች ጋር ወጥታችሁ ልጆቻችሁን እንደዚህ ካልያዛችሁ ከአይናችሁ ላይ ነው የሚነጥቋችሁ። አሁን እኛ ባለንበት ሀገር ማለት ነው ልጆች እየተሰረቁ ከኪታ ይሰረቃሉ፣ ከሃይስኩል ይሰረቃሉ፣ ከኤሌመንተሪ ይሰረቃሉ። ከ1 ዓመት እስከ 15 ከ3 ወር ህፃን ልጅ የ3 ወር ህፃን ልጅ እናት ሱፐርማርኬት ሄዳ ቤቷ ገብታ እቃዋን እንደዚህ ይዛ ቤቷ አስገብታ ስትመለስ ልጇ ከኪንደር ባገር ላይ ያለ የ13 ዓመት ልጅ፣ የ9 ዓመት ልጅ፣ የ14 ዓመት ልጅ፣ የ13 ዓመት ልጅ የመጣብን እዳ ልጅን አይደለም አባት ሳይኖር ልጅን አይደለም እናት ሳይኖር እንደ ሀገር ህግ ያለበት ሀገር ላይ ልጅ እየተዘረፈ ልጅ እየተሰረቀ ልጅ እየተሰረቀ በየሳምንቱ 3-4 ልጅ ነው የሚሰረቀው። እኔ በምኖርበት ሀገር አንድ ደንቆሮ አባት ልጄን አምጡ ይልና ሞባይሉን ይዞ እንደዚህ ልጆቹ ከኋላ ናቸው እንደዚህ ከኋላ ማለት ነው። ልጆቹ ከኋላ ናቸው። ልጆቹ ቢሄዱ ለ10 ደቂቃ ሞባይሉን እያዋራ የሚሄድ አባት ነው ያለ። ለ10 ደቂቃ ልጅ ዛሬ እንዲህ የሚመነተፍበት ዓለም ላይ ነው ያለው። የውሸት አባት የውሸት ለህጉ ሲል ብቻ ልጁን ሞባይላቸው ላይ ናቸው ያሉት። ሞባይላቸው በቃ ይሄ ነው ቡልሽት። ይሄ ነው እንደዚህ አይነት እናትና አባት ነው ያለው። በየቀኑ ነው ልጅ የሚሰረቅ በየቀኑ። ለምንድን ነው? የማይንድ ጥንካሬያቸው ይሄ ነገሮችን የማገናዘብ እኔም በዛ ሰዓት ነው የወለድኩት። የሚገርማችሁ ግን በእነሱ እድሜ ልጅን ስታሳድግ ኃላፊነት መውሰድ አለባችሁ። በጣም ኃላፊነት። ወንዶቹ ናቸው። ወንዱ እኮ የተማርክ ስትሆን ጥሩ ሰው ስትሆን ምን ታደርጋለህ መሰለህ? ሚስትህን መድኃኒት ታስወጣታለህ። መድኃኒት ምንድነው? በርስ ኮንትሮል እንድታረጋታለህ። የሚመጣውን ችግር ቀድመ ትነግራታለህ። ፕላን እንዳለ ትነግራታለህ። አሁን ብንወልድ፣ አሁን እንዲህ ብናደርግ፣ አሁን እንደዚህ ብንሆን እንደዚህ አይነት ነገር ነው፣ አንቺም እንደዚህ አድርጊ፣ እኔ ምን ልጨርስ ምናምን ብለህ ደንቆሮ ስትሆን ዝም ብለህ አልጋ ላይ ስትሸካሸክ እንውለድ ልክ እንትን ይመስላችኋል። ይሄ ምን ይባለው ቶይስ እንውለድ ከዛ ዩቱብ እንሰራለን፣ ከዛ ገንዘብ እናገኛለን፣ ታዋቂ እንሆናለን፣ ብዙ ፎሎ ይኖረናል። ይሄ ጉድ ነው የመጣብን። አንድ ልጅ አይታችኋል? ማሂና ማን የሚባሉ ቻይና ሲኖሩ የነበሩትን አያችሁ አይደለ? ስትማር ስታነብ 4 ልጅ አይከብድም። አሁን እነሱ 4ኛ ነው 5ኛ ሊወልዱ። አየህ
ለልጁ ፓንት መግዣም የለው። የተማረ ሲወልድ ግን ይነውት እንዴት አርጎ ላይፉ እንደሚያምር 5 ደረሱ። እነሱ ደስ አይሉ 5 ደርሰው አብረው እየኖሩ ማሂና ኪድ የሚባለው አየህ፣ እሱ በጣም ጎበዝ ልጅ ነው፣ የተማረ ልጅ ነው። ወደዚህ ደግሞ ስትመጣ አንዱ ይማራል፣ አንዱ እንዴት አድርጌ ገንዘብ ላገኝ፣ በደሞዝሽ እንዴት አድርጌ ገንዘብ ላገኝ፣ አሁን አንቺ 4,000 3,000 4,000 እንዲከፈልሽ የወደፊቱን ካልኩሌት አድርጎ የበላው አይደለም፣ የወደፊቱን ካልኩሌት አድርጎ ከዛ በኋላ ሱሪን ለብስና ልጅ እያሳደግኩ አይደለም እንዴ እኔ እኮ ስራ አለኝ፣ ልክ እንደተማረ ሰው ማለት እኔ እኮ ስራ አለኝ እኮ ኮምፒውተር ላይ ነው ነገ እንደዚህ ሆኖ እንትና እንደዚህ ሆኖ እሺ ነጭ ቅማል ሂጂና እንደ በሬ አመመኝ። ጋይስ እግዚአብሔርን አሞኛል ዛሬ ትላንት ጀምሮ አመመኝ፣ አሳዘነች። በቃ የራሴ ህይወት ነው ትዝ ያለኝ፣ የራሴ ህይወት። ከዛ ልጅ ይጥልና ይዝናናል። ይኔ ጨምርበት የኔ ቆንጆ። በህይወቴ የኔን ህይወት መከራ የከፈለች ሴት ናት እቺ ሴት። እኔ ነበርኩ መሞት የነበረብኝ ለካ ተርፌ ነው እንጂ እኮ በቃ እንደኔ ነው የሆነችው። አልችል ብላ እኮ ነው አልችል ብላ ደግሞ በቀን ተይበናትሽ። አሁን በጣም ማቅሽ በቀኗ ነው የሞተችው ስትይ ልርማ ስለደረሰ እኮ ነው የሞተችው እንጂ እሷም አቦ በቤታችሁ አከል ያልገደላትም ምድረ ዘረኛ ማለት ነው። እኔ በነገራችን ላይ ከዚህ ሴት በዘርም በምንም አንገናኝም፣ ግን አንድ ነገር ልንገራችሁ፣ ከዘርም ከምንም የበለጠው እግዚአብሔር የፈጠረው ጾታ አዳምና ሔዋን ሲል እሱ ከዚህ ሴትዮ ጋር ያገናኘናል። ቴንኪው ማማዬ። ጾታ ያገናኘናል፣ ሴትነት ያገናኘናል። ባትናገሩ እንኳን እዘኑላት። ምን እንደሰበራት ተሰበሩና እዩት። ተሰብራችሁ እዩት፣ ደንግጣችሁ እዩት፣ ልባችሁ ዝቅ ብሎ እዩት። በእናንተ ልጅ ማንም ምናልባት ደንግጦ ልጆቹን ስም ሊያነሳ ይችላል፣ ሊናደድ ይችላል። ግን ፋክቱ ኢቫራይቱ ይሄ ነው፣ ሪያሊቲው ይሄ ነው። ጤነኛ የነበረች ሴትዮ ስንት ጤነኛ ሁና ፕሮጀክት እኮ ስንት ትልልቅ ፕሮጀክት እኮ እየሰራች ያለች ሴትዮ። ያ ሰው ራስ ምታት ቢኖርበት አይደለም ፕሮጀክት ሊያስብ አይደለም ጤናው ላይ ትኩረት የሚሰጥ ጤናማ የነበረች እዚህ የምናውቃት ሴትዮ፣ ያ ደንግጣ የሞተች ሴትዮ ምንም አልሆነችም። መንስኤው ምንድነው ስትባሉ ድንጋጤ ነው። ከሁሉም ምን እንደሚያስደነግጣችሁ ታውቃላችሁ? ትሂድ ትመጣለች፣ ሁሌ የሆነ ተስፋ አላችሁ። ትሂድ አይደል ትመጣለች ታያላችሁ። ግን ማርገዟን ስትሰሙ ያመኛል። አሁን ሳስበው እራሱ ያመኛል። ሌላ ነገር ውስጥ ነው የምገባው። በቃ ዘጋቅ። አንዳንዴ በመጥፎ ነገር አይደለም። አንዳንዴ ልጆቻችሁ ድራችሁ ምናምን ማም ያርግሻለሁ ስትሉ ምን ያህል ደስ እንደሚላችሁ ታውቃላችሁ አይደል? እንኳንስ ያልፈቀዳችሁት ያልጠበቃችሁት ነገር ልጃችሁ ገብታ አይደለም አጨብጭባችሁ ድራችሁ ልክ ልጃችሁ ስታረግዝ ምንድን ነው የሚሰማችሁ? ደስታው ያስለቅሳችኋል። ልጃችሁ ስታረግዝ ስትወልድ ልጃችሁ ስታቅፉ ታለቅሳላችሁ። እንኳንስ ተነጥቃችሁ ከሩቆና ልጃችሁን ተነጥቃችሁ ከሩቆና ተጣልታችሁ ህዝብ እየሰደባችሁ ያ ልጅሽ እኮ አርግዛለች ስትባሉ እቺ ሴትዮ ደንግጣ ነው የሞተችው። ደግሞ ተናግራለች፣ እንዳታረግዝብኝ ብላለች። ሁላችንም እናቶች የምንለው ሁላችንም የምንለው ኦፍኮርስ ጭራሽ የተጨናነቀ ፖለቲካ ባለበት
ጭራሽ ተቃጠል። ከመቃጠል ውጭ ምን አለ ማማዬ? ተቃጠልና ደበረን ወጥተው ደግሞ እኔ ወንዶቹ ጥሩ አስተያየት ይሰጣሉ። ወንዶቹ ጥሩ አስተያየት ይሰጣሉ። ወይኔ ሴቶች ግን ምን አይነት እንትን ያላችሁ፣ ምን አይነት ልብ! ለዚያውም አርግዛችሁ የ1 ዓመት ጩጬ የያዛችሁ ያስወረዳችሁ እናታችሁን የምትወዱ እንዴት እንደዚህ አይነት አስተያየት ትሰጣላችሁ? አይናችን እያየ የዛሬ ዓመት እሪ ያለች እናት፣ አይናችን እያየ ልጄ ናፈቀችኝ ብላ የለጠፈች እናት ወንዱ እንኳን እኔ እኮ ወንዱ አንዳንዴ እኮ ወንዱ እኮ እያሰበልን እኮ አሁን ወንዶቹን ስታያቸው መድኃኒዓለም እንምላቸው የሚሰጡት አስተያየት አበስ ገበርኩ የሚሰጡት አስተያየት ልክ አይደለም። ሴቱ ይመጣና እንዴ ከቀኑ አታልፍም። አቦ ቀንሽን ላንቺ ያርግልሽ። ለነገሩ እኮ ያንቺ ኑሮ እኮ አንቺ ደንቆሮ፣ አንቺም እኮ ከዚህ ከደነቆረ ወንድ እኮ የተለየሽ እኮ ነሽ እኮ። አንቺ እኮ ደንቆሮ ነሽ። አንቺስ በዚሁ እናትሽ በመርከብ አይደለም ላከችሽ በሳፋ። ምን እናት አትልክም በሳፋ ልንገራችሁ። እኔ በራሴ ነው የማጠፋው። እስቲ ልጄ በሳፋ ትሄድ አጠፋለሁ ራሴ። እኔ ያለው አታጠፋ፣ ልጄ በሳፋ ይሄድ። እኔ ያለው በሳፋ ኖ ዌይ ልጄ አይኔ እያየ በሳፋ ሄዶ ከእንደገና በሳፋ ሄዶ ብር እንዲልክልኝ አላረገው። ሴቶቹ ቁጭ ብለው እንዴት መሰለሽ የሞተችው ቀኗ ደርሶ ነው። እግዚአብሔር ይህንን ቀን ምንም አይላት። ሞቴን አሳምርልኝ የሚለው የእናትና የአባቶቻችንን ተረት ረሳችሁት? ሞቴን አሳምርልኝ። ኦፍኮርስ በነገራችን ላይ ሴትዮዋ ብር አላት። አንድ ነገር ልንገራችሁ፣ በጣም ብር አላት። ልንገራችሁ፣ በጣም ነው የሚፈልጉት። ይሄንን በጣም ነው የሚፈልጉት። የራሷ ቤት አላት፣ የራሷ ፕሮጀክቶች አላት፣ ብር አላት። በጣም ወጥራ የምትሰራ ሴት ነበረች። የተለያዩ ስራዎችን ትሰራ ነበር። ይሁላ ካልኩሌት ተደርጎልን ባክግራውንድ ብር አላት አሉ። በጣም አሁን የሚሯሯጡት ለብሩ ነው አሉ። ቤተሰቡ ምን አበስ ገበርኩ ጌታዬ። ለነገሩ ወንድሞቹ አያስነኩሽም። ወንድሞቹ አሉ እንድች አያስነኩሽ። እንድች የሆነ የቤተሰብ ምናምን ጥሩ እንትን ላይ ናቸው ያሉት ቤተሰቦቹ። አያስነኩ ሊበላ አሜሪካን እንደልባችሁ መሆን ትችላለች። ኢትዮጵያ እንደልባችሁ መሆን አትችሉ። ብር እንዳለ ነው የሰማሁት። እኔ ባለስልጣን ግን ወንድሞች እንዳሏት ደህና ወንድሞች እንዳሏት በብር እንደሆነ ችግሩም ሌላ ይሄን ነው እንግዲህ የምታዩት። ያፈር አባቱ ይበላ የብር ፍቅር ነው ይላሉ። ፍቅራችሁ ይጥፋ አቦ። ፍቅር እጡ ባልጠፋ ሴት ይሄ አሜሪካን ድረስ ቋንቋ ማትችል ልጅ እንዴት አፈቀርካት? ምን አምሮክ ነው? ለራሷ ፀጉሯ የተንጨባረረ ከዛ በፊት ምን የመሰለችውን ሲያገላብጥ የነበረ ፍቅር ነው ይላል።
እዛ ራሱ የምትነዳው መኪና አለ እዛ ኢትዮጵያ። በምን ተግባብቶ ነው? በምን ተግባብቶ ወረቀት ነው በምን ይገባሉ? አሜሪካ እኮ ነው ሀገሩ። ስንት ወር ነው ካረገዝሽ ይላል። ስንት ወር ነው? ስንት ሳምንት ነው? ያስረገዘበትን ቀን እንኳን አያውቅም። ያስረገዘበትን ቀን። እንደዚህ አይነት ደንቆሮ ሰው ነው ያለው። እንደዚህ አይነት ደንቆሮ ጋይስ። ልጁን ስሙ ማን ነው? እሺ ስላልነበረ ነው። ኦኬ ስሙ ማን ያለው? ኦኬ ስላልነበረ እሱም ራሱ እስር ቤት ስለነበረ ነው። ስንት ጊዜው ነው ይላል። ስንት ጊዜ ነው ይሉሻል። ስንት ጊዜ ነው? how many months? ረብስ ምናምን ወደፈስ ቅዱስ ለነገሩ ከትግራይ ገጠር አካባቢ መጣ ልጅ ለምን አላወቅም ማለት በጣም ከባድ ነው። በነገራችን ላይ እኔ አልፈርድበትም። ይሄ ከገጠራማው አካባቢ ትምህርት የሌለበት ለዚህ ነው ስልጣኔ የሌለበት አካባቢ የመጡ ልጆች የሀገራችን ልጆች ናቸው እኮ የናኩኝ አይደለም የውቀስኩትም አይደለም። ግን የእሱ እንዲመሆን የሀገራችን ፖለቲካ ነው። እነሱ የራሳቸውን ልጆች ጥደና ትምህርት ሲያስተማሩ ገጠር አካባቢ ያለው ኢትዮጵያዊ ግን አትሊስት ይህንን እንኳን አላገኘም። ይህንን እድል